ጀርባው ለዛው ውሰዱ ወይኔ አረ ወይኔ ምን ሆነ ነው እሺ ሰራል ይውሻ እገለዋለሁ ያለበት ቁጭ በይ ይኸውልሽ ተረጋጊና ቁጭ በይ አስገብጪ እኔ አረ ቦንድ ልጀምራት አደጋ ላይ ነች ያለችው ምራት ምን ማለት ነው ለምራት እንድረስላት ይሄን ነገር አሳልፈ ከሰጠ በኋላ ነው እንደዚህ የምትለው እንዴት ነሽ እግዚአብሔር ይመስገን ምን ፈልገህ ነው የምፈልገውን ነገር አስረዳሻለሁ ግቡ ሌሎች ማስሎ ግን ሲጀመር ቤት የምትገባው ተረጋጊ ያለ እኔ ብቻዬን ምን ወርሳ ነኝ እጮሃለሁ ጩሂ የፈለግሽውን ነገር አምጪ እዩ ታውቂያለሽ አታውቂውም አውቀዋለሁ ውድ ተመልካቾቻችን የሃናም ፍቅረኛ ነው እሷም ፍቅረኛዬ ነው እያለች እያወራች አቤት ወይኔ ኤልሳ ጭራሽ እኔ ላይ ደርበው እሱ ይሄ ውሻ ደግሞ ተመቸኝ ልጁ ማለት ምንም የሚጠላ ነገር ስላልነበረው ምንም በዚህ ልክ ልጠረጥረው አልችልም ግን መጠርጠር ነበረብኝ ለምን ምን ያህል ጊዜ ሆነሽ አንቺ ወደዚህ ወደ አዲስ አበባ ከመጣሽ 3 አመት ይሆነኛል ማለት እንደውም በጣም አስቤ ተጨንቄላት አንድ ጊዜ ያሳየኝ ብዬ አስጨንቄው በመስኮት አሳይቶኝ ደህና ናት ማለት እየተንከባከባት ነው ስለዚህ ቦታውን ታስታውሻለሽ ያራ አላስታውሰውም ይኸውልሽ በደንብ አስታውሽ አይ ስለዚህ ይሄ ለሚሰራቸው ወንጀሎች የሚከፈለው ነው አንቺም አንዱ መጠቀሚያው ነበርሽ ማለት ነው እኔና እሷ እንተዋወቅም በስራ ላይ ነው የምንተዋወቀው ፍቅረኛ አይደለችም እኔና ታገኘ ምህረት ያለችበት ቦታ ሳላስታውሰው አልቀርም እንሄዳለን ይዘን ትሄዳለህ እኔ እንኳን ባላስታውሰው ይዘን ትሄዳለህ ራሴን አመመኛለች ተረጋጊ ነብኛለች ማመጣውላ ከአባቷ የሚፈልጉት ነገር ስላለ ነው ልጅቷ ንጹህ ልጅ ነች የዋህ ልጅ ነች ግን እሷን እንደመጠቀሚያ ነው የያዟት ከአባቷ የሚፈልጉት ነገር ከኔ በላይ ያሉ አለቃዎች ናቸው ይሄንን ነገር የሚያውቁት ከአባቷ የሚፈልጉትን ነገር ስላላገኙ ግን ዋጋ የምትከፍላት ይሆናል ኑ ተነሱ ቶሎ ብለው አደረ ና እግሩን ፍቱለት ተረጋጊ አንቺልኝ እባክህ ፍተኝ ሊገድሉኝ ነው ተረጋጋ መጀመሪያ አንተ ማን ተረጋጋ መጀመሪያ የተደበቀ ነገር አለ ትልቅ ሚስጥር አላቸው ትልቅ ግን ልነግርህ አልችልም በቃ አንደኛው አታንቺ ተረጋጋ አረ ማክ ካሜራ ጀርባ ያላችሁ አረ አለቃ ነገርኩ እኮ ይልክ ነፍሰ ጡሯን ነገርም አውቅ ነበር ግን ነፍሰ ጡሯን የሆነ ጭምጭምታ ሲሰሙ ነፍሰ ጡሯን ቦታ ቀይሯታል እኔ በፊት የነበረ ልጅ አለ አንድ ልጅ እና እሱም ደግሞ መታገቱን ተሰምቻለሁ በሆነ ነገር ወሬ እንትን ብሎባቸውን አላቅም ብቻ ታግቷል እሱ መቀደም እሱ ሲወራ ስለሱ ሲወራ ሰምቼ ነበር ምን ቤት ነው አንተ ጨለማ ቤት ነው የመጣው ማን ነው ልጁ ሰው አለ ና ግባ ና ግባ እባክህ ፍተኝ ሊገድሉኝ ነው ተረጋጋ መጀመሪያ ተረጋጋ አንተ ማን ተረጋጋ መጀመሪያ ታውቃታለህ ነግቢ በሷ ምክንያት ነው ሁሉ ጣጣ ውስጥ የገባሁት በሷና በፍቅረኛው አርፈሽ ቁጭ በይ አንቺና ፍቅረኛሽ እንደሆናችሁ ይኸው በዝርዝር ነግሮኛል ከማን ጋር የሚያውቀው ነገር የለም ሲጀመር ምንድነው አንተ ነገረው ነው ምንድነው ታውራው የምሰጣችሁ መረጃ አለ አሁን እኔ አግታ አስቀመጡኝ ያልገደሉበት ምክንያት የነሱ የቪዲዮ የኦዲዮና የሰነድ መረጃዎች እኔ ጋር አሉ እኔ ጋር አሉ ደህንነት መጨረሻ ላይ ጸጸተኝ በቃ ሳያት ሴትዮዋን ህሊና የወቀሰኝ ለዛ ነበር ለማስመለጥ ሞከርኩኝ ግን በቃ አልቻልኩም ያዙኝ እዛ አካባቢ ማለት እዛ ከገቡ አላቀም ምንም ስታውን ስላቆም ከነሱ ጋር አንድ ልጅም ደግሞ የጠቆማቸው ልጅ አለ እና እዛ አካባቢ ከሆነች ሴፍቷ ተጠብቁ ደህንነቷ ተጠብቁ ሰራተኞች ገብተውላት እና ደህንነቷ ተጠብቁ እነዛው ልጁ እንድትወልድ ነው የተፈለገው ማለት በገንዘብ ነበር የሚደልሏቸው ጎረቤቶቹ ራሱ በገንዘብ ይስጧቸው እንዲሸፍኑላቸው አሁን ሌላዎችም እንትኖች ማለት መርማሪዎች እንኳን የሚመጡባቸው እንኳን እዚህ ደረጃ ላይ ማንም ሰው የለም እዚህ ጋር የሚከራይ ቤት ነው ብሎ ነው ያፈኑት ቤቱ እንጂ ኖርማል መንደር ነው እንደምትወት ቤት ውስጥ እነዚህ እዚህ አካባቢ ላይ ያሉ ሰዎች አንተ አንቺ እንዴት ያለቀ በቃ ሌላ ምንም ጣጣ ሌላ ወሬ ያስፈልገውም እኮ እንዴት አትራይም ህሊናሽ እንዴት አይወቅስሽም እኔ በበቃኝ ሰዓት በቃኝ ብያለሁ በቃ ህሊና ስላለኝ በበቃኝ ሰዓት በቃኝ ብያለሁ አንቺ ግን ሴት ሆነሽ ከባድ ህይወት ውስጥ ነው ችግር ውስጥ ነው የሚገቡት እንግዲህ ወደ ተመልካቾቻችን ዛሬ እንግዲህ ምንም ገለጻ አላደረግንላችሁ ወደ በኋላ ላይ ገለጻ እናደርጋለን አንድ ቦታ ላይ ነው ያለነው ካሜራማን እናንተ ጋርዶችም ሁላችሁም ተከትላችሁ እንገባላችሁ ማለት ነው አንድ የተጠቆምነው ነገር አለ እሱም በኋላ በዝርዝር አስረዳችኋለሁ ና ካሜራማን እንግዲህ ይሄ ነው ቤቱ ዘው ብዬ ነው የምገባው ማን ነው ምንድነው እንዴት ነሽ እግዚአብሔር ይመስገን ምን ፈልገህ ነው
የምፈልገውን ነገር አስረዳሻለሁ። ግቡ። ሌሎች ማን ስለሆንክ ነው ሲጀመር ቤት የምትገባው? ተረጋጊ። ያለ እኔ ብቻዬን ምን ወርሳ ነኝ? እጮሃለሁ። ጩሂ፣ የፈለግሽውን ነገር አምጪ። ሰበስባል ነው ግሬያለሁ። የሚመለከተኝ ነገር የለም። ይኸውልሽ እኔ አንቺ ላይ በቂ መረጃ አደራጅቼ ነው የመጣሁት። ያ መረጃ እኔ ማንንም ሆነ ምን እያደረግሽ ነው? ቁጭ በይ። አልቀመጥም። ለምን እቀመጣለሁ? አንተ ራስህ ውጣ። እማወራሽ ነገር አለ። ቁጭ በይ። ምንም አታወራኝ። ማን አንተ ሲጀመር ቤት የምትገባው? አንቺ ኤልሳ አይደለሽ? በሆነ ሰው ነኝ እና ምን ይኸውልሽ ስላንቺ እኔ በቂ መረጃ አለኝ። በአንድ ወንጀል ላይ ተጠርጥረሽ ይኸውልሽ የሰው ህይወት አደጋ ላይ ነው ያለው። ወንጀል? አዎ አርፈሽ ቁጭ በይ። ሰው ይወጣ ከቤቴ። አርፈሽ ቁጭ በይ። ይኸውልሽ ሴትዮ ቁጭ በይ። ለቀቀኝ። ይኸውላችሁ እቺ ደፈረ ብዬ ነው የምጫው ነገር ያለው። የፈለገ ነገር ብታመጪ ማንም የሚሰማሽ የለም። ይኸውልሽ የኔ ሰዎች አሉ ከካሜራ ጀርባ ይታዩሻል አይደለ እንዴ? እነዚህ የቀጠቀጡ እውነቱን ከሚያወጣጡሽ ይኸውልሽ ተማምነን እውነታውን ብንነጋገር ይሻላል። እሺ ማን ምን ፈልገህ ነው? እሱን እያንዳንዱ ነገር ማስረዳሽ ይሆናል። ተቀምጬ ማስረዳሽ ይሆናል። ካሜራማን ችግር የለም። ካሜራን ሴታፕን አስተካክልልኝ። ቁጭ በይ። አይደለም መጀመሪያ ማንነትን ዝም በይ። እንግዲህ ውድ ተመልካቾቻችን ተረጋግተን ተመልሰናል ማለት ነው። ምንም የተረጋጋነው ነገር የለም። እኔ ሲጀመር ማንነትንም አላወቅኩም። ያመንኩበትም ነገር የለም። አንቺ ስለማመንሽ ስላለማመንሽ ምን እንደምታደርጉኝ ምን አውቃለሁ እኔ እንዴ? ይኸውልሽ እኛ ከአንቺ ምንም ፍላጎት የለንም። እኛ አንቺ ጋር ማር ለማመጣጣችን ግን አንቺ የሰራሽው ወንጀል ይኸውልሽ የከፋ ወንጀል ሰርተሻል። ስለምን ወንጀል ነው የምታወራው? ይኸውልሽ ሴትዮ የማይሆን ነገር አትቀባጥሪ እሺ። ይኸውልህ ወንድሜ ተሳስተሃል። የማይሆን ቦታ ስለመጣ አሁን ገብተህ እንዲህ ለመጠበጥከኝ ይቅርታ አድርጌልሃለሁ። ስለዚህ አሁን ከነቆ እኔ አንቺ ይቅርታ ምንም አይደለም የምፈልገው። ይኸውልሽ ምን እንደምትለኝ እኔ የማውቀው ነገር የለም። በአንቺ ምክንያት የአንድ ሴት ልጅ ይኸውልሽ ህይወት አደጋ ላይ ነው ያለው። እሺ ማና ሴት ልጅ? እኔ ሴት ጓደኛም የለኝም። አይመቸኝም። እኔ ሴት ራሱ ማለት ነው። ስለማን ሴት ነው የምታወራው? እኔ ሲጀመር ምንም ያልኩሽ ነገር የለም፣ ግን አንቺ ቀባጠርሽ። ይኸውልሽ ምንም አልቀባጠርኩም። እኔ ምን ቀባጠራለሁኝ? የአንዲት ጓደኛሽ ነፍስ አደጋ ውስጥ ነው ያለው። የምን ጓደኛ? የአቶ ደጉ ልጅ ምህረት ምን ሆናል ሰውዬ? ስለምን ምህረት ስለምን ደግ ነው የምታወራው? ተሳስተሃል። ምህረትን አታውቂያትም? የተሳሳተ ቤት የመጣው ምህረትን አታውቂያትም? አላውቃትም። ማናት ምህረት? ይኸውልሽ በኋላ ግን የሚፈጠረው ነገር የከፋ ነገር ነው የሚሆነው። እያስፈራራኝ ነው። ቤት የመጣ በጣም መጥፎ ነገር ነው የሚፈጠረው እኮ። ቤት የመጣ እያስፈራራኝ ነው። ብጮህ እኮ ፖሊስ ምናምን ይሰበሰባል። ጎረምሳ ሴት ቤት ይዘህ በመግባት ራሱ ማለት ነው። እሪ በይና ጮሂ። ማን እጮሃለሁ እንዴ? እጮሃለሁ። ይኸውልሽ ካስፈለገ ማለት ነው እኔ እያጋጨሁ አወራሻለሁ። እሺ ሰውዬ እንከባበር። ይኸውልህ አታውቀኝም፣ አላውቅህማ። ስለዚህ ተከባብረን መስራት የምታወራ ከሆነ እናውራ። ጥናት አድርጌ ነው የመጣሁት። እሺ ስለአንቺ ከበቂ በላይ መረጃ ይዤ እኔ እኮ ተራ ሴት ነኝ። ስለኔ ምንድነው የምታጣራው? ስለምንድን ነው የምታጣራውስ እንዴ? እኔ ብቻዬን የምኖር ተራ ግለሰብ ነኝ። እኔ ልትሰራ ስትተባበር በመተባበር ላይ ሆና አግኝተናታል። ተሳስታል ወንድሜ። ከበቂ በላይ መረጃ አለኝ ስለአንቺ ፎቶ፣ ስለአንቺ ሁሉ ነገር ከበቂ በላይ መረጃ ይዤ ነው የመጣሁት። እሺ እኔ እናት ይኸውልሽ የማይሆን ነገር አትቀባጥሪ። አሁን ከወንጀሉን ለማምለጥ የማይሆን ነገር ምን ወንጀል ነው የምታወራው እንዴ? ምን ሆነሃል አንተ? ምን ነው እኔ ወንጀለኛ የሚመስለው? ወንጀለኛማ ነሽ፣ በጣም ወንጀለኛ ነሽ። አትቀልድ በእናትህ። ለማንኛውም እንግዲህ ውድ ተመልካቾቻችን በሰላምታም አይደለም የጀመርነው ዛሬ። እንግዲህ ይቅርታ ጠይቃለሁ፣ ስለተፈጠረው ነገር ሁሉ ይቅርታ ጠይቃለሁ። አፍሽን ዝጊ። እንግዲህ እዚች ጋር ካጠገቤ የምታዩት ፈቃድ ሰጥቶ ነው የምትቀርጸኝ እንዴ? ኧረ በህግ ምንድነው? ማናችሁ? ለምንድነው ማስለኝ? ለምን አንዴ ዝም አትይልኝም እንዴ? ኧረ ጉዲ! ቤቴ መጣ እያስፈራራ ነገሩን እያንዳንዱን ነገር አስረዳሻለሁ። ዝም ብለሽ ስሚኝ እሺ? ከዛ ያኔ የምታምኝ ይሆናል ማለት ነው። አስረዳኝ። እንግዲህ ውድ ተመልካቾቻችን ባለፈው እንግዲህ ያቆምንበትን ታስታውሳላችሁ። ያቺ ሀና የተባለችው ልጅ አንድ ነገር ተፈጥሮ ነው እንግዲህ ያቆምነው። አና ምንድነው ፍቅረኛ እንዳላትና ያ ፍቅረኛዋ ብዙ ወንጀል እንደሚሰራ አቶ ሱራፌል የሚባለው የታገተው ልጅ ብዙ ነገር ነግሮናል። እንግዲህ እንደምታስታውሱት እሱ ከበቂ በላይ መረጃ ከበቂ በላይ ፋይል ሰጥቶናልና የአንዲት ሴት ልጅ አደጋ ላይ ነው፣ የአንዲት ሴት ልጅ ነፍስ አደጋ ላይ ነው፣ እባካችሁ ቅድሚያ ለሷ ድረሱላት ብሎን የሷን ነገር ሰጥቶናል። በሰጠንም ማስረጃ መሰረት እንግዲህ እቺ ልጅ እና ደግሞ የሀናን ፍቅረኛ ተጠርጣሪ ሆነው ሁለቱን አግኝተናቸዋል ማለት ነው። ስለዚህ እንግዲህ ያለውን ነገር ይሄ ነው። ለዛም ነው መረጃውን ስናገኝ ቶሎ እሷ ቤት ዘው ብለን የገባ ነው። እናንተም ጋር ለማስተዋወቅ ጊዜ አላገኘንም። ምንም ስርዓት የለም። ሱራፌል አፍሽን ዝጊ። ሱራፌል በሰጠን መረጃ መሰረት የሷን ፎቶ ሰጥቶናል። እንዲሁም የሷን ስልክ አለን። የሷንም አንዳንድ የስልክ ልውውጦች ያደረገችውንም የድምጽ ቅጂ ሰጥቶናል ማለት ነው። በጣም ብዙ መረጃ ነው የሰጠን። እዚህ ጋር አንድ ሰው ነፍስ በጣም አደጋ ላይ ስለሆነ የዛች ምስኪን ልጅ ሴት ታግታ ነው ያለችው። እንግዲህ አንዳንድ ነገር ሊፈጠር ነው ዛሬ። ምናልባት የመጨረሻ ቀኗ ነው፣ እባካችሁ ፈጠናችሁ ድረሱላት ብሎን ነው የደረስነው። ይኸውልሽ አሁን የዚችን ሴት ልጅ ነፍስ መታደግ አለብን። እባክሽን አንቺ ሴት ነሽ፣ ነገ አንቺ ላይም ብዙ ነገር ይደርሳል። ስለዚህ የከፋ ነገር እንዲደርስ ማትፈልጊ ከሆነ ምንም ነገር ማውቀው ታሪክ የለም እያልኩ እኮ እያንዳንዱን ነገር ታውቂያለሽ። ይኸውልሽ እኔ እኮ ማስረጃዬን ከበቂ በላይ አጠናክሬ ነው የመጣሁት ዛሬ። በጣም እያስጨነቀኝ ነው።
እኔ ስላንቺ መጨነቅ አይደለም አሁን ማስበው። እዛ ጋር ደግሞ አንድ ነገር ነው ያወራለው ምስኪን ይኸውልሽ፣ እሷ በጣም ተጨንቃን ያለችው። እኔ ምን አገባኝ? ታውቃለህ ሲጀመር ነኝ ስለማን ነው የምታወራው? ይኸውልሽ ስላለብሽ ኬዝ አንቺ ከልጅቷ ጋር ወይ ከሌላ ሰውም ጋር ያለሽ ኬዝ ካለ እሱን በኋላ ላይ ትነጋገራለሽ። አሁን ግን መጀመሪያ የእሷ ህይወት መቅደም አለበት። የእሷን ህይወት ማዳን አለብን። ህይወት ልታጠፊ ነው እያልከኝ? ልታጠፊማ ነው አንቺ ባይሆንም አሳልፈ የሰጠሽ ህይወት ለሚያጠፉ ሰው አሳልፈ ይሰጥሻል። እባክሽ ተባበሪኝ፣ ያችን ልጅ እናገኛት። አልገባኝም የምታወራው ነገር ምንም አውቀው ነገር ኤልሳ እባክሽን፣ ይኸውልሽ የማይሆን ነገር አትቀባጥሪ። እባክህ አታስጨንቀኝ። በቃ ምንም አውቀው ታሪክ የለም አልኳት። አታስጨንቀኝ እንዴ! አንቺን አልቄ እንዳወጣጣሽ አታደርጊኝ እንዴ! ጭራሽ ቤቴ ገብተህ ስለማነቅም ታወራለህ። የማይሆን ነገር ይኸውልሽ እንዳደርግ አታስገድጂ። ውጡልኝ፣ በእናታችሁ ውጡልኝ። ካሜራ ጀርባ መረጃው ያለበትን ስልክ ስጠኝ። የምን መረጃ ነው እንዴ? ማናችሁ? ቆይ እናንተ ዝም በይ ስጠኝ። አሁን ማሳይሽ አንድ ፎቶ አለ። ይሄ ሰውዬ ይኸውልሽ፣ እዩ ታውቂያለሽ? አታውቂውም? አውቀዋለሁ። ታውቂዋለሽ አይደለ? ምንሽ ነው ላንቺ? ፍቅረኛዬ ነው። ምን ማለት ነው? ፍቅረኛዬ ነው፣ ጓደኛዬ ነው፣ የምወደው ሰው ነው። እርግጠኛ ነሽ ፍቅረኛሽ ነው? አዎ። እንዴ ምን ነው? ምን ሆነ እሱ? እንግዲህ ወደ ተመልካቾቻችን የሃናም ፍቅረኛ ነው እሷም ፍቅረኛዬ ነው እያለች እያወራች። አቤት አቤት! ማናት ሃና? እርግጠኛ ነሽ እንዴ? የኔ ፍቅረኛ ነው እሱ። ማናት ሃና? እሺ ነገሩን በትክክል ከመጀመሪያው ጀምሮ ማስረዳሽ ይሆናል። እንዴ ሃና የምትባል አንድ ወንጀለኛ አለች፣ በእኛ ቁጥጥር ውስጥ ያለች። ካስፈለገ አሁንም አመጣታለሁ ወይ እሷ ጋር ይዤሽ የሚሄድ ይሆናል። የእሷ ፍቅረኛ ነው አሁን ያሳየሁሽ ሰውዬ፣ የእሷ ፍቅረኛ ነው። እሷ ወንጀለኛ ነች፣ በእኛ ቁጥጥር ውስጥ የምትገኝ ልጅ ነች። ፍቅረኛዋ ደግሞ የዚህን ሁሉ ወንጀል የሚያቀናብረው እሱ ሆኖ ተገኝቷል። እንዴ ጭራሽ እኔ ላይ ደርበው እሱ። ኤልሳ ይኸውልሽ፣ አሁን የማይሆን ነገር እየዋሸሽኝ ከሆነ ግን ይኸውልሽ፣ ምንም የምታወራው ነገር እኮ ማርያምን አዲስ እኮ ነው የሆነብኝ። እንዴ እርግጠኛ ነሽ ይሄ ሰውዬ ለአንቺ ፍቅረኛሽ ነው? ያውም ብዙ ጊዜ ቆየን እኮ። እንዴ ወይኔ ኤልሳ ጭራሽ እኔ ላይ ደርበው እሱ። ይኸውልሽ ይሄ ውሻ ደግሞ አሳይሻለሁ። እንዴ እያንዳንዱን ከሃና ጋር ያላችሁንም ፎቶ በጣም ብዙ መረጃ ነው ሱራፌል ጋር የነበረው። ተደብቆም ሆነ ምንም በጣም ብዙ ፎቶ ሲያነሳ ነበር። ግን ቆይ አንተ በምን አወቅ? እሺ በምን አወቅ አንተ? አብረው ያለውን ፎቶ ላሳይሽ ከፈለግሽ። እንዴ በዛው ልጅቷን አይተሻት የምታውቂ ከሆነ እኔ ውሻ ነኝ። ወይኔ ይኸውልሽ፣ ወይኔ ኤልሳ ይሄ ውሻ አይደለም እኔ ለሱ። ይኸውልሽ አሁን እኔ ያንቺን እንትን ለማውራት ወይኔ ያንቺን ዛቻ ለመስማት አይደለም የመጣሁት። ሰራልኝ፣ ተጠቀመብኝ ማለት ነው እኔ ላይ። እሱም መጀመሪያ ነበር ማሰብ የነበረው። እንዴት አውቃለሁ? እንዴ ሰው አይደለሁ እንዴ? እኔ የምታለላለሁ እኮ እንዴ። አሁን የሆነ በጣም እኮ ነው ብዙ ነገር ተፈጥሯል። ስለምትወጂው ነው እዚህ እንደውስ የገባሽው። ቀና በይና አዋሪኝ። አልገባህም? እንዴት እየሰራኝ እንደሆነ አልገባህም እኮ። ይሄን ነገር ቀድመሽ ነበር ማሰብ የነበረብሽ አልኩሽ እኮ። ኒልሳ ተጫወተብኝ። ይኸውልሽ አሁን የተፈጠረው ተፈጥሯል። እባክሽን ተረጋጊና ነገሮችን ለኔ ማስረዳት አለብኝ። ወይኔ ተወኝ አንተ። ነገሮችን በግልጽ አስረጅኝ ለኔ። ሰራልኝ እኮ ሰራልኝ፣ ተጫወተብኝ። በህይወቴ ነው የቀለደው። እሺ ኒልሳ ንገሪኝ እስቲ ስለዚህ ሰውዬ። የት ነው የተዋወቃችሁት? የተዋወቅነውማ በር ላይ እዛ ካምፓስ ይመጣል። እኔ ካምፓስ ተማሪ ነኝ። እሺ ይመጣል። ከዛ እንዴት ነው የተግባባችሁት? በቃ እንደ ማንኛውም ሰው ጠበሰኝ። በቃ አንዱ ለቀን ለከፈኝ። ከዛ በቃ ሊፍት ሰጠኝ። በዛው የሆነች መኪና ይይዛል ነገር። ከዛ በቃ አወራን፣ ተግባባን። እያልን ጓደኛሞች ሆነን። እንዴት ነው ታዲያ እንደዚህ አይነት ወንጀል ውስጥ የገባችሁት? እንዴት ነው እንደዚህ አይነት ነገር ያደረጋችሁት? ያው ነው አንዴ ነገሩን ወደ ኋላ ሳስበው እየገባኝ ያለው የተረዳሁት አሁን አንዴ። በእናትህ ቆይ በመጀመሪያ ረጅም ጊዜ ሆኖናል ብለሽ ነበረ። ምን ያህል ጊዜ ማለት ነው ይሄ ነገር ከተፈጠረ? አንድ 6-7 ወር ይሆናል። እንዴ 6 ወር ነው ረጅም የምትይው? ለሴት ልጅ 6 ወር አስበከዋል? ይኸውልሽ እኔ አሁን ትንሽ ጊዜ ነው ይለኛል። ምን ለማለት ፈልገህ ነው? ነገር የለም። ይኸውልሽ ግን እንዴት ነው እዚህ እንደዚህ አይነት ነገር ውስጥ የገባሽው? ወይስ ከበፊት ወንጀል ሰሪ ነበረ? ምን ሆነሃል አንተ? እስቲ ንገሪኝ። ተማሪ ነኝ እያልኩ ነው እኮ ነኝ እኮ። ተማሪ ሆነሽ እንዴት ነው አንቺ የአንዲትን ሴት ልጅ ነፍስ አደጋ ውስጥ ልትጥይ የምትችይው? ይኸውልህ በቃ እየተግባባን ምናምን ስንሄድ በጣም ወደድኩት። ልጁ በጣም ምርጥ ልጅ የሚባል ልጅ ነው። እና በቃ እየተግባባን ምናምን ስንሄድ በቃ ወደድኩት እና የሚለኝን ነገር ሁሉ ነው የማደርገው። ምን አይነት ነገሮችን ነው የምታደርገው? በቃ ጓደኛ አለችኝ። አሁን ቅድም ስሟን የጠራሃት የለችም?
እሺ ሊጠቀምብኝ ነበረ። እኔ መች ገባኝ? እኔ ጓደኛዬ ንገሪኝ፣ አሁን በትክክል ንገሪኝ። እኔ መች ገባኝ? በቃ ስለ እሷ ይጠይቀኛል። እሺ ተረዳሁት። እኔ ውሻ ነው ውሻ። በዚህ በ6 ወር ጊዜ ውስጥ ነው ይሄን ያህል ተቀራርባችሁ ይሄን ነገር ያደረጋችሁት? ይኸውልህ ከመውደዱም በላይ ማለት ነው። እኔ እንደምታየው ማለት አሪፍ የሚባል ኑሮ አይደለም የምኖረው። ስለዚህ በቃ ፋይናንሻሊ ይደግፈኛል፣ የምፈልገውን ነገር ያደርግልኛል፣ ኢቭን ትምህርት ቤቱ ላይ ይከፍልልኛል። እሺ የካምፓስም ይከፍልልሻል። ስለዚህ በብር በጥቅም ነው የደለለሽ ማለት ነው። እወደዋለሁ እኮ መውደድ፣ ግን ሞር ደግሞ እንዳልለየውና አብሬው እንደሆነ ያደረገኝ ደግሞ በቃ ይጠቅመኛል፣ የምፈልገውን ነገር ያደርግልኝ። ይሄን ቤት እንኳን እሱ ነው የተከራየልኝ። በፊት እንደዚህ አይነት ቤት ውስጥ አልነበረም የምኖረው። ማለት ለምንድን ነው አሁን አንቺ ገና ወጣት ልጅ ነሽ፣ ለምንድን ነው ከቤተሰቦች ላይ ያልሆንሽው? ወይስ ቤተሰብ የለሽም? ኧረ አሉኝ፣ ክፍለ ሀገር ስለሆን ነው እነሱ የሚልኩልኝ ነገር እንደዚህ አድርጎ ለማኖር አይሆንም። ማታ ማታም እኮ ስራ እሰራለሁ። ምንድን ነው የምትሰሪው? መስተንግዶ እሰራለሁ። መስተንግዶ ነው የምትሰሪው? እሺ እና እንዴት ነው ታዲያ? አስበው፣ ያኔ ደግሞ እሱን ያገኘሁበት ሰዓት በጣም የከበደኝ ሰዓት ነበረ እና መስተንግዶን ብሰራ የትምህርት ቤት ከፍዬ ይሄን ቤት ኪራይ ምናምን አለ፣ የታክሲ ስንት ነገር ስላለ በጣም በከበደኝ ሰዓት ነበር ያገኘሁት እና አንዳንድ ነገሮችን ሲያደርግልኝ ቤት ድረስ የሚያመጣኛል ምናምን በቃ ተመቻኝ። ልጁ ማለት ምንም የሚጠላ ነገር ስላልነበረው ምንም በዚህ ልክ ልጠረጥረው አልችልም፣ ግን መጠርጠር ነበረብኝ። ለምን? ምን ያህል ጊዜ ሆነሽ አንቺ ወደዚህ ወደ አዲስ አበባ ከመጣሽ? 3 ዓመት ይሆነኛል። ስለዚህ ለትምህርት ነው የመጣሽው ማለት ነው? እንዴት አንቺ ማለት ወንጀለኛ መሆኑን አታውቂም ነው እንዴ? እንዴት አውቃለሁ? ማለት በዚህ ልክ ለወንጀል ተባበርሽው? ቆይሽ እኔ ቀለል አድርጌ ነው ያሰብኩትኝ። በቃ ስለ ጓደኛዬ ይጠይቀኛል፣ ነግረዋለሁ። ግን እንደዚህ በዚህ ልክ ምን ያህል ጊዜ ሆናችሁ? ኧረ ብዙ ጊዜ አብረን ነበር። ከመጣው ጊዜ ጀምሮ እሷ ናት ጓደኛዬ፣ ሌላ ሰው አለ። ካምፓስ ላይ ወይስ ከዛ በፊት ነው የተዋወቃችሁ? ካምፓስ ላይም ከዛ በፊትም በቃ አብረን የተመዘገብነው። እዚህ ስመጣ እሷን ነው የማውቀው። ውሻ። ስለዚህ ከምህረት ጋር ምን ያህል ጊዜ ነው ማለት ነው ትውውቃችሁ? 3 ዓመት በለው። በቃ መጀመሪያም ስመጣ እሷን ያገኘሁትኝ። ከዛ ካምፓስም ስንገባ ደግሞ በቃ በጣም ቤስት የምንባል ጓደኛሞች ነው ነው ማለት ታግዘኛለች፣ ብዙ ነገሮችን ትረዳኛለች። በቃ እንደ እህቴ ነበረች። ውሻ እሱ ነው ያስከዳኝ እንጂ ውሻ። እንዴት ነው ታዲያ እንደ እህትሽ የሆነችን ሴት እንዴት ነው ለእሱ አሳልፈሽ እንደዚህ መስጠት የፈለግሽው እንዴ? እኔ እኮ እንደዚህ የከፋ ነገር እኮ እንደሆነ አላውቅም እኮ። ማለት በቃ አባቷ በእሷ እናስፈራራው የሆነ አባቷ የሰራው ወንጀል ስላለ እሷን ይዘናትኛ ትንሽ ጊዜ እኛ ጋር ትቀመጥና እየተንከባከብናት በቃ ሰውየውን ለማስፈራሪያ እንጂ እሷን ምንም እንጎዳት ነገር የለም ነው ያለኝ እንጂ እኔ በዚህ ልክ አሁን ጭራሽ ዞሮ እኔ ጋር ነገሩ ይመጣል ምናምን ብዬ ባስብ እንዴት እንደዚህ አይነት ነገር ውስጥ ገባለሁ? ለምንድን ነው ሲጀመር እንደ ማስፈራሪያ እሷን የሚጠቀመው? ምን ቢሰራ ነው? አንቺ እንዴት ወንጀለኛ ነው? ፍቅረኛሽ ወንጀለኛ ነው? እንዴት ይሄን ነገር ሲያደርግ አንቺ አምነሽ እንዴት ትቀበላለሽ? እኔ እንደዚህ ይሄን ያህል ውስጡን ጥንክር ብዬ አልጠየቅኩትም። በቃ እንደምታውቀው ኑሮዬ እንደዚህ ነው። በቃ እሷን አገናኘኝና በቃ የሆነች ሰዓት ጊዜ አብራን እንድንሆን ተባበረኝ። ከዛ የሆነ የተወሰነ ብር ይሰጥሻል አለኝ። እኔ ያሰብኩት እሱን ነው። ሲቀጥል እሱን ማስቀየም አልፈልግም። እኔ በቃ ያው እንደምታውቀው አንቺ አሁን ገንዘብን ነው እንትን ያደረግሽው ማለት ነው። ገንዘብ ስለምታገኝ በዛ ላይ ደግሞ ልጁ ላንቺ ስለሚረዳሽ ምን ስለሚልሽ ምንም ጓደኛሽ ምንም ትሁን ምን እኮ አይደለም ማለት እንደውም በጣም አስቤ ተጨንቄላት አንድ ጊዜ ያሳየኝ ብዬው አስጨንቄው በመስኮት አሳይቶኝ ደህና ናት ማለት እየተንከባከቧት ነው። ስለዚህ ቦታውን ታስታውሻለሽ? ኧረ አላስታውሰውም። በደንብ አስታውሽ። ለማስታወሳት ሞክሪም ቦታውን። ኧረ አላስታውስም። ማላውቀው ሰፈር ነው ማለት እኔ ጭራሽ ወደዛም ሄጄ አላውቅም። በዛ ላይ በጣም መኪናው ሲፈጥን ስለነበረ እንደዚህ በደንብ አላውቀውም። ልብ ብለሽ ማስተዋል መቻል አለብሽ። ማስተዋል አለብሽ። ይኸውልሽ ትሰምኛለሽ? የጓደኛሽን ይኸውልሽ ነፍስ አደጋ ላይ ነው ያለው እኮ እኔ ስለማላስታውሰው እኮ ነው። ዛሬ ይኸውልሽ ህይወቷ ሊጠፋ ነው። ምክንያቱም ዛሬ ማግኘት አለብኝ ያችን ልጅ እኮ ግን አላስታውሰውም በደንብ ማለት በጣም ነው ሲፈጥን የነበረው መኪናው። በዛ ላይ እኔ ከሱ ጋር ያው ጓደኛ አይደል ዝም ብዬ ከሱ ጋር እየሳኩ ምናምን ስለሄድኩኝ መንገዱን አላስተዋልኩም። እንዴትም ማስታወስ አለብሽ፣ ግዴታሽ ነው። ሰምኛለሽ? ማግኘት አለብን እችን ልጅ፣ ምክንያቱም የሰው ህይወት መጥፋት የለበትም። ቆይ እስቲ ላስታውሰው እችል ይሆናል እኮ ግን እሺ፣ እሱን በኋላ ተረጋግተሽ የምታስታውሽ ይሆናል። ይኸውልሽ ግን ደቂቃ ጊዜ መውሰድ የለብንም። እሺ፣ ጊዜያቶች በሄዱ ቁጥር የጓደኛሽ ነፍስ አደጋ ላይ ነው የሚሆነው።
ስለዚህ መጠንቀቅ መቻል አለብሽ። ጉራንጉር ውስጥ ነው እኮ ሰፈር። ችግር የለውም። እስቲ አንቺ ይሄን ነገር ከመቼ ጀምሮ ነው ሲያደርገው የነበረው? እሷ ከታገተች ምን ያህል ጊዜ ሆናት? ሳምንት ሆናት እንዴ? ሆናት መሰለኝ ሳምንት ነገር። ለምን እንደታገተች እስቲ የሰማሽው ጭምጭምታ የለም? ምንድነው አሁን አባቷን ለማስፈራራት ምናምን ስትይ ነበረ። ሌላ የሰማሽው ነገር የለም? እኔ ምንም አውቀው ነገር የለም። ብቻ አባቷን ለማሳመኛ ለልጁ ሲል የሚያደርግልን ነገር ስላለ ነው ምናምን ያለኝ እንጂ እኔ እንደዚህ በደንብ አልጠየኩት። እኔ ግን እንደነገርኩ በቃ እኔ ገንዘቡን ስለፈለግኩት ነው ማለት እንደማትጎዳ እርግጠኛ ስለሆንኩኝ እና በቃ ከሁለቱም ማጣት ስለሌለብኝ ነው አገኛለሁ ገንዘቤንም እሷም አትጎዳም በቃ ለዛ ብዬ ነው እንጂ እኔ ለክፋት አስቤ ምናምን አይደለም። እንደዚህ ወንጀል መሆኑን ባቅ እኔ እንዴት እገባበታለሁ ስታስቡ። ይኸውልሽ አንቺ የአንድ ሰው ይኸውልሽ አሁን አደጋ ላይ ያለችው እሷ መታገት ማለት እኮ እሷን እዚያ ሳይቆያት አይጎዷትም። እኔ እንደማይጎዷት ነው አንቺ እሱ ስላለሽ ነው። ይኸውልሽ እሱ እኮ በጣም ብዙ ወንጀል ነው የሰራ ሰው ነው። በጣም ብዙ መረጃ የተገኘበት ሰው ነው። ከዚህ በፊት በጣም ብዙ ነገር ነው የሰራ ሰው ነው። የአንዲትን ነብሰ ጡር ሴት ሁላ አግቶ እሷንም ይኸውልሽ ህይወቷ አደጋ ውስጥ ነው ያለው። የምር የምታወራው ግን ስለኔ ፍቅረኛ ነው? እርግጠኛ ነህ እንደዚህ? አዎ ስለ አንቺ ፍቅረኛ ነው። አላውቀውም ማለት ነው ጭራሽ። ይኸውልሽ ከፈለሽ ብዙ ነገር ላሳይሽ ይችላሉ። ይኸውልሽ ከፈለሽ የድምጽ ቅጆችንም ላሰማሽ ይችላል። እሺ ይኸውልሽ እነዚህ ማለት እኮ ነው በቃ እሱ ላይ የተደራጁ ሰነዶች ናቸው። ወይኔ ሰሚያለሽ? ይኸውልሽ ይሄ ሁሉ ብር እሱ በባንክ የሚገባለት ነው። ይሄ ስለዚህ ይሄ ለሚሰራቸው ወንጀሎች የሚከፈለው ነው። አንቺም አንዱ መጠቀሚያው ነበርሽ ማለት ነው። ጓደኛሽን አሳልፈሽ እንድትሰጪው ጓደኛሽን እንድታሳግቺ መተባበሪያው አንቺ መጠቀሚያው ነበርሽ ማለት ነው። ታዲያ የሁሉ ጊዜ ለምን አብሮኝ ሆነ እንዴ? 6 ወር ቀልድ ነው እንዴ? ለወንጀሉ ሲል ነው የሁሉ ጊዜ አብሮኝ ሆነው? እንግዲህ እሱን አንቺ ነሽ የምታውቂው። ይውሻ ሰራለታለሁ አንቺ ይዋሸሽኝ እንዳልሆነ በምን አውቃለሁ? ሲጀመር 6 ወርስ ባይሆናችሁ ይሄን ነገር ሆነ ብላችሁ አቀዳችሁ ያደረጋችሁት ለብር ብለሽ ያደረግሽው ነገር ቢሆንስ? ለብርማ ነበር ያደረኩት። ግን እኔ በዚህ ልክ እንደዚህ ወንጀል ውስጥ እንደተዘፈቀ እኔ በምን አውቃለሁ? ሆነም ቀረ አንቺም አሁን የወንጀለኛ ተባባሪ ነሽ። አሁን ባለኝ ራሱ ማለት ነው አሁን ባለኝ መረጃ አንቺን ከ5 ዓመት ባልተናነሰ አሳስርሻለሁ። እሺ ሰራልኝ ይውሻ እገለዋለሁ። ያለበት ቁጭ በይ ይኸውልሽ፣ ተረጋጊና ቁጭ በይ። አሁን ይኸውልሽ እሱን ተጠቀመብኝ ሰራልኝ እኮ ይውሻ። በእንደዚህ አይነት እልህ አይደለም እሱን ልናገኘው የምንችለው። እሺ እኔ ለማገኘው እገለዋለሁ። እኔ የት ነው መገኘው? እዛ ይቆማል መኪናውን ይዞ እዛ ወይ ጫቱን እየቃመ ነው የሚሆነው። ይውሻ ምን አይነት ቦታ ነው? ግርግር ምናምን አለበት? ሰው ይበዛበታል? አዎ ጫት ምናምን ቆመው ይቅማሉ እዛ። እሺ ለኛ እንደዚህ አይነት ቦታ ስለማይመቸን ወይ ደግሞ እዚህ መጥራት ትችያለሽ? እንደውም ጠራዋለሁ። ይውሻ ይምጣ። ተረጋጊ። ቁጭ ብለው ምን እንደሚለኝ ጠይቀዋለሁ። ተረጋጊ። መጀመሪያ እንደዚህ አይደለም ማድረግ ያለብን። ተረጋጊና ይኸውልሽ ምንም ሊያቅበት በማይችልበት ሁኔታ እዚህ መጥራት መቻል አለብሽ። እሺ ተረጋጊ። አሁን እንዳትደውይለት መጀመሪያ ተረጋጊ። አንቺ ራስሽን አረጋጊና ከዛ ለእሱ እንደውልለታለን ማለት ነው። ወይኔ ጓደኛዬን አስበላው። የኔ ህይወትስ ይሁሉ እዚህ ብዙ ጊዜ ይመጣል እንዴ? ስንት ቀና እንደዚህ የሚያድረው ይውሻ ነው። እሱማ ሊጠቀምብኝ ነው። እኔ ወዶ ይመስሎኛል እንዴ? ስለዚህ እዚህ መጥቶ የሚያደርግ ከሆነ ቀንስ ሊመጣ ይችላል። በደወልሽለት በማንኛውም ሰዓት ሊመጣ ይችላል። ይመጣል። ስራ ከሌለው እንውላለን አብረን አንዳንዴ። አሁን ወዴት ልትሄጂ ነበረ? ልሄድ ነው እንዴ? እሱ ጋር ነው ወይስ የት ነው? አዎ ወደ ሌላ እሄዳለሁ እንዴ? ተቀጣጥራችሁ ነው ወይስ ድንገት ነው ዝም ብለሽ የምትሄጂው? ሌላ ጊዜ ቆይ እዛ ራይድ ምናምን የሚቆምበት ነው እዛ የሚቆመው። የት ሄዳል? ከዛ ሌላ ስራ ከወጣ ነው እንጂ እዛው ነው የሚቆሙት። ስለዚህ እዛ ጫፉን ያመነዠገኝ አንቺ ተረጋጊ። ራስሽን ማረጋጋት መቻል አለብሽ። ስትረጋጊ ለሱ ደውለንለት እኔም ከባልደረቦቼ ጋር ልማከርና አሪፍ እቅድ ይዘን እሱን የምናጠምድበት ነገር ይዘን እናጠምደዋለን ማለት ነው። እሺ ተረጋጊ። ነገሮችን አሁን በእንደዚህ አይነት ሁኔታ ማሰብ እንትን ማለት የለብንም፣ ማበላሸት የለብንም። ምክንያቱም የጓደኛሽ ነፍስ አደጋ ላይ ነው ያለው። ጓደኛሽን ዛሬ ሊያጠፏት ነው። ስለዚህ ቢያንስ የእሷን ነፍስ ማዳን መቻል አለብን። ጭራሽ እስከ መግደል ደረጃ የሚሄድ ወንጀለኛ ነው። አባትየው በተባለው ልክ እነሱ የፈለጉትን ነገር ሊያደርግላቸው ስላልቻለ የዛችን ምስኪን ልጅ ነፍስ ሊያጠፏት ነው። ስለዚህ ጭራሽ አላውቀውም ማለት ነው። ውድ ተመልካቾቻችን እንግዲህ አሁን ተረጋግተን ነገሮችን አስበንበት እሷን መጀመሪያ እናረጋጋትና ደውለንለት ወደዚህ እንዲመጣ እናደርጋለን ማለት ነው። አንቺ መረጋጋት አለበሽ። ውድ ተመልካቾቻችን እንግዲህ አብራችሁን ቆዩ ስል በአክብሮት ተጋብዛለሁ። ከካሜራ ጀርባ ያላችሁ ኑና መማከር ያለብን ነገር ስላለ አንቺ ግን ተረጋጊ። እሺ እንግዲህ ውድ ተመልካቾቻችን አሁን ተረጋግተን ተመልሰናል ማለት ነው።
ይኸውልሽ አሁንም እንደዚህ መሆን የለብሽም። ተረጋጊና እሱን መጥራት አለብን። ሰራልኝ። አሁን ነገሮችን ይኸውልሽ በሰለጠነ መንገድ ነው ማሰብ ያለብን። ስለዚህ ይኸውልሽ ስልክሽን ሰጥሻለሁ። ነገሮችን ምንም ማስታወቅ የለብሽም። እሺ ይንገረኝ፣ ይምጣና ይንገረኝ። እንደዚህ ሆነሽ አይደለም ማውራት ያለብሽ። ምን እንዳደረኩት ይንገረኝ እኮ ተረጋጊያ። አሁን አለበለዚያ ይኸውልሽ እሱ ከጠረጠረ ወንጀለኛ መሆኑን ስለሚያውቅ ሊመጣልን አይችልም። እሺ ይኸው በቃ ተረጋጋው። አለበለዚያ አንቺ ይኸውልሽ በዚህ ብቻ ማለት ነው ስንት ዓመት እንደምታሰሪ መገመት መቻል የሚያቅትሽ አይመስለኝም አይደል እንዴ? የጓደኛሽ ነፍስ አደጋ ላይ ነው ያለው። ተረጋጊ እባክሽን ተረጋጊ። እሺ ስለዚህ ተረጋግተሽ አሁን ትደውይለታለሽ። እባክሽን ይሄንን ልጅ ከእጃችን እንዳታስወጪው። እሺ እሺ ያዥ። ተረጋጊ እባክሽን ኤልሳ። ይኸውልሽ ተረጋግተሽ ነው ማድረግ ያለብሽ። እሺ ተረጋጊ። ደውይለት። ድምፅሽን ቀስ አድርጊና እንደ ማንኛውም ቀን እንደምታወሪው አውሪ። ላውድ አድርጊ። አይሰራም። ሄሎ ሄሎ። ምን ሆኖ ነው የዘጋው? ምን አውቃለሁ እኔ። አውቆ ሊሆን ይችላል። በምን ያውቃል? እዚህ ካንተ ጋር እንደ ያለሁት። ይኸውልሽ እንዳታስታውቂ እባክሽን እባክሽን። እሺ እሺ ግቢ ደውይለት። ላውድ ሄሎ ሄሎ። ወይ አባ እንዴት ነህ? እየነዳሁ ነው። ዳር ሊያዝና ደውይልኝ። እሺ እሺ። እየነዳክ ነው? እየነዳሁ ነው። እሺ እንግዲህ ወደ ተመልካቻችን እየነዳሁ ነው ያለው። እባክሽን ተረጋጊ። ይሄን ነገር ማስታወቅ መቻል የለብንም። እሺ እየነዳሁ ነው ያለው። እንግዲህ አሁን ዳር እየያዘ ነው። መልሰን ምን ደውልለት ይሆናል። እባክሽን ይሄን ነገር እንዳታስታውቂ። እሺ ደውይለት። አሙኝ ነው በይው። ራሴን አሙኛል ምናምን በይው። ከቻለ ፓራስታሙን ገዝቶ እንዲመጣ ማድረግሽ። ተይዟል። ጭራሽ እየደወለ ሊሆን ይችላል ወደ አንቺ። ተረጋጊ። ከዛችኛው ጋር እያወራም ሊሆን ይችላል። ተረጋጊ እስኪ። ለምን እንደዚህ ትሆኛለሽ? በኔ ላይ ምን አሳጣው? ይሄን ነገር እኮ መጀመሪያ ነበር ማሰብ የነበረብሽ። አሁን አይደለም። ይሄን ነገር ደግሞ እኮ እንዴት ጓደኛሽን አሳልፈሽ ስትሰጪ ነው ይሄን ነገር ማሰብ መቻል ያለብሽ። አስመሳይ ውሻ ነው አስመሳይ። ተረጋጊ እስቲ። አሁን ሞክሪለት። ተረጋጊ። ከድምፅሽ ማወቅ የለበትም። እሺ እንግዲህ ተመልካቾቻችን እየደወለችለት ነው። እስቲ እንግዲህ ሄሎ ሄሎ። ምንድን ነው መልስ አትደውልኝም እንዴ? የት ሆነ ነው? የት ሆነ ነው? አይሰማም? አሁን ይሰማል። የት ሆነክ ነው? አንዴ ደውይልኝ መለስሽ። ምንድን ነው? ምን አውቃለሁ። ደውይልኝ መልሰሽ አለኝ። አይሰማም ማውራው። ይኸውልሽ ሌላ ነገር እያሴርሽ ከሆነ ግን ውርድ ከራስሽ። ወይኔ አይታየም፣ መቃጠሌ አይታየም። አንተ አይሰማም ስሜቴ። ይኸውልሽ እሺ አሁን ጭራሽ ሌላ ወንጀል ይለኛል። ይኸውልሽ ሌላ ነገር እያሴራችሁ ከሆነ ግን ሁለታችሁንም ይኸውልሽ በእናትህ ተወኝ። እኔ ለራሴ ተቃጥያለሁ። ተወኝ። ዝም በይ። ሄሎ ሄሎ። ቆይ መኪና እየነዳሁ ነው። ዳር ሊያዝና ልደውልልሽ። እንዴ አባ ስንተኛ ጊዜ ነው ዳር የምትይዘው? ምን ሆነሃል? እሺ የት ሆነክ ነው? እኔ መንገድ ላይ ነኝ። እየነዳሁ ነው መኪና። አሙኛል ራሴን። በእናትህ ከቤት መውጣት ምንም አልቻልኩም። ፓርስታሞል ነገር ገዝተልኝ ነው። ወይ እንደዛ ምን ነው አመመሽ እንዴ? አዎ አሙኛል። በቃ ሌላስ ምን ይዤልሽ ልምጣ? ምንም እሱን ብቻ ግዛልኝ። አቤት ነሽ አይደል? አዎ ቤት ነኝ። ቶሎ በልሽ። በጣም አሙኛል። እሺ መጣ የኔ ቆንጆ። ያንተ ቆንጆ አንተ ውሻ። አሁን ይሄን ነገር ስታደርጊ ተረጋግተሽ ነው ማድረግ ያለብሽ። ሌላ ነገር ሊያደርግ አይችልም አይደለ? ምን ያደርጋል? ምን ድምፁ ምንም ለምን እንደዚህ ተደጋጋሚ ጊዜ እንትን እንዳለ ባይገባኝም ይኸውልሽ ሌላ ነገር አቀደሽ ከሆነ ግን ራስ ላይ ነገር ወይኔ በእናትህ አንተ ሰውዬ ለራሴ ሊፈነዳ ነው የምሬን። የከፋ ነገር ሊደርስብሽ ማፈልጊ ከሆነ ነገሮችን አስበሽ ማድረግ አለብሽ። እሺ ተረጋጊ ኤልሳ፣ መረጋጋት መቻል አለብሽ። እንግዲህ ከካሜራ ጀርባ ያላችሁ ሰዎች ውጪ ከበር ጀምሮ
ትከታተሉልኛላችሁ ማለት ነው። አንድ ሰው ራቅ ብሎ ይጠብቅ። ምን አይነት መኪና ነው የሚይዘው ያልሽኝ? ቪትስ ናት። ቪትስ። እሺ ቪትስ የሚይዝ ልጅ የሚመጣ ልጅ ታያላችሁ። እሱን ተከታትላችሁ ከውጭ ጀምሮ የሚመጣውን እንግዲህ ተከታትላችሁ ትነግሩኛላችሁ ማለት ነው። እኔ እስከዛ እዚህ ከእሷ ጋር ቆይታ ማድረግ ይሆናል ማለት ነው። ሁላችሁም ተበታትኑና ያለበትን ነገር አጣርታችሁ ትነግሩኛላችሁ ማለት ነው። ተመልካቾቼ ካፍታ በኋላ ተመልሼ የሚመጣ ይሆናል። አንቺ ግን አስቢበትሽ። እንግዲህ ወደ ተመልካቾቻችን ከባልደረቦችም ጋር አንዳንድ ነገርን ተማክሬያለሁ። እንግዲህ ይመጣል የተባለው ልጅ ሳምሶን ይባላል። እንግዲህ እሷ እንደነገረችኝ እርግጠኛ ነኝ ሳምሶን ነው አይደል ስሙ? ምናልባት እንግዲህ እሷም ጋር ሌላ ያችኛዋም ጋር ሌላ ተናግሮ ከሆነ እንግዲህ ያችኛዋንም ሄደን የምናጣራ ይሆናል ማለት ነው። ስለዚህ ሳምሶን እንግዲህ ወደዚህ የሚመጣ ይሆናል። እሱን እንግዲህ ለመከታተል የኔም ባልደረቦች እንግዲህ ተበታትነው እየጠበቁት ነው ያለው ማለት ነው። ስለዚህ የሚሆነውን ነገር እዚህ አብረን የምናየው ይሆናል። ግን አንቺ አሁን እስቲ አንዳንድ ነገሮችን ለኔ ጥቆማ ስጪኝ። ማለት እሱ እዚህ ከአንቺ ጋር በሚያድርበት ወይም ከአንቺ ጋር በሚውልበት ጊዜ ምናልባት ሰምተሽ ልታቂ የምትችያቸው ሲያወራ ወይ ስልክም ሊሆን ይችላል ወይ ምናምን፣ እስቲ የምታስታውሹ ነገር ካለ። እኔ አላስተውለውም እንጂ ብዙ ጊዜ ስልክ ሲጠራ ወደ ውጭ ወጥቶ ነው የሚያወራው። ለምን ብለሽ ምናምን አንቺ እኔ በቃ ራይድም ስለሚሰራ በቃ እኔ ተደውሎለት ነው በቃ የስራ ጉዳይ ነው ብዬ ስለማስብ እንደዚህ መች እንደዚህ ውሻ መሆኑን መች አውቄ ነኝ ውሻ። እስቲ ማለት ወይ እንደዚህ የሆነ ይገደል ወይ ጨርሱት ምናምን የሚል አይነት ነገር ሰምተሽ ልታቂ ትችያለሽ? አይ እንደሱ ሳይሆን እሱ ነገር ዛሬ ማለቅ አለበት፣ ጉዳያችንን ዛሬ መጨረስ አለብን ምናምን ሲል ሰማዋለሁ። ግን እኔ በቃ እንደዚህ መች እኔ እንደዚህ የተጨመላለቀ ነገር መሆኑን መች ከወንድ ጋር ነው የሚያወራው ወይስ ከሴት ጋር ነው የሚያወራው? አይ ወንድ መሰለኝ፣ ወንድ ነው። ወንድ ጋር ነው የሚያወራው እንዳልኩ ይወጣል፣ ስልክ ሲጠራ ይወጣል። ያው አጋጣሚ የምሰማው ነገር ነው እንጂ አጠገቤ ሆኖ አያወራም ስልክ። ሌሊት ላይስ ምናምን የመደወል እንትን የለውም? ሌሊት ላይም ቢጠራም እኔ እንደዚህ ማለት በምንም ስለማልጠረጥረው እኔ ምን ብዬ አዳምጠዋለሁ? እኔ ምንም ኬር አልሰጠውማ። እንዲህ ምናልባት የምታስተውዩ ሲጠራ ልትሰሚያቸው የምትቻቸው ማለት ወይ ስሞች ምናምን ምናልባት እስቲ ወይኔ ብጠቅስልሽ ምናምን የምታስታውሻቸው ስሞች ይኖራሉ? እስቲ እንጂ እስቲ የሀናን ስም ሲጠራ ሰምተሽው አታውቂም? እንግዲህ መቼም ማለት አላውቅም፣ የእሷን ስም አላውቅም። እሺ ምናልባት የወንድ ስምስ እስቲ ምናልባት ሳሚ ሲል ሰምተሽ የምታውቂ ከሆነ ዮኒ ምናምን ሲል ሰምተሽ የምታውቂ ከሆነ ተሙስ ስለ ተሙ የሚያወራ ተሙ እንዴ ብዙ ጊዜ ሰማዋለሁ እሱን። ተሙ ጓደኛው ይመስለኝ ነበረ። ስለ ተሙ ሲያወራ ሰምተሽ ታውቂያለሽ ማለት ነው? አይ ስሙን ነው እንጂ ስለሱ ምንድነው ወንጀለኛ ነው እሱ ማለት ተሙ ይኸውልሽ እንደኛ ባልደረባችን ነው። ይኸውልሽ በነገራችን ላይ ይሄ ፍቅረኛሽ የተባለው ሰውዬ እኛን ራሱ ለማጥፋት በጣም ሲጥር የነበረ በዛም አንድ ወንጀል ውስጥ የነበረ ሰው ነውና ለዛም ነው የምንፈልገው። ስለዚህ ተሙ ማለት የኛ ባልደረባ ነው። ስለዚህ እሱንም ስም ሲያነሳ ሰምተሻል የምትይው? አዎ በተደጋጋሚ ሰማለሁ። ስለዚህ የተሙ እንደዚህ መሆን ላይም እንግዲህ የሱ እጅ ይኖርበታል ማለት ነው። ስለዚህ ይሄ ነገር በጣም የተጠላለፈ ወንጀል ነው። ስለዚህ ወይኔ ከማላውቀው ሰው ጋር ነው ስንት ጊዜ ተቀመጥኩት። እኔንስ ይሁን ነገር አድርጎኝ ቢሆንስ? እሺ ይኸውልሽ እስካሁን ምንም አልሆንሽም። ስለዚህ አሁን በጊዜ ተደርሶበታል አይደል? ተጠቅሞ ሊጥለኝ ነበረ። አንቺ እኮ ጓደኛሽ ላይ ተጠቅመሻል። ይኸውልሽ አንቺ ራሱ ወንጀለኛ ነሽ። ሰምኛለሽ? አሁን ማይሆን ነገር እንደማይጎዳት ስለማቅ ነው። አልጎዳትም ብሎ ቃል ስለገባልኝ ነው እንጂ እኔ እንደዚህ አይነት ነገር ውስጥ እንደሚያስገባበቅ የማደርገው ነገር አይደለም። ይኸውልሽ አሁን ተረጋግተሽ ማሰብ መቻል አለብሽ። ራሱ ሻኒ ለገንዘብ ብለሽ ያደረግሽው ነገር ይኸውልሽ የከፋ ነገር ነው። እሺ አሁን ነገሮችን ማሰብ አለብሽ። አንድ ቀን በመስኮት ሄጄ አይቻታለሁ ብለሻል? አዎ አይቻታለሁ። ስለዚህ ያንን ቦታ እንዴትም ብለሽ ማስታወስ መቻል አለብሽ። እሺ ራሱ ያሳየናል። ይሄ ውሻ ራሱ ችግር የለውም። ሲመጣ እንትን ምን ይሆናል? ቅርብ አካባቢ ጓደኛዬን እንደሰጣሁት ያመጣታል። ቅርብ አካባቢ ነው የሚሆነው ብዙ ጊዜ ወይስ ወዴት ነው የሚሆነው? እኔ አላስታውሰውም። ረጅም ነው የተጓዝነው። አይ አሁን እሱ ሊኖርበት ሊቆምበት የሚችለው ኧረ እዚህ ቅርብ ነው እሱ ይመጣል። ስለዚህ ቶሎ ሊደርስ ይችላል ማለት ነው። ይመጣታል ውሻ። ይኸውልሽ ሲመጣ ግን የማይሆን ነገር አደርጋለሁ ብለሽ እንትን እንዳትዪ እሺ። ገለዋለሁ። መረጋጋት ማረጋዋል ያቆም እሷን ትይዙልኛላችሁ። ምንም ችግር የለውም። ማንም ሰው እንዳይጠገኝ አንድ ሰው አቤት። እስቲ ከካሜራ ጀርባ አንዳንድ ነገሮችን እየጠሩኝ ያሉት አውርቼ የምመለስ ይሆናል። አንቺ መረጋጋት መቻል አለብሽ። ቢመጣ እንኳን ይኸውልሽ በእንደዚህ አይነት ሁኔታ አይደለም ከሱ ጋር ግንኙነት ማድረግ ያለብሽ። እሺ ምንም ችግር የለውም። እስቲ ከካሜራ ጀርባ እየጠሩኝ ነው። እነሱን አናግረን የምመለስ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ ወደ ተመልካቾቻችን ደርሷል ተብያለሁ ማለት ነው። እየገባ ነው ብለውኛል።
ስለዚህ ከደጅ ጀምሮ የኔ ጋርዶችም አሉ። እነሱ ከጀርባ ሆነው እንግዲህ የሚከተሉት ይሆናል ማለት ነው። ስለዚህ እዚህ አሁን ነው ያለሁት እኔና ካሜራማንና አንድ ጋርድ ከጀርባ ከካሜራው ጀርባ አለ። እኛ ብቻ ነን። ሌሎቹ ደግሞ ከኋላ መጥተው የሚይዙት ይሆናል ማለት ነው። እንደገባ እኛ እዚሁ ፍና አድርገን እንትን እንላለን። ስለዚህ አሁን አንተና ካሜራማንና አንዱ ጋርድ ወደዚህ ጋር ሆናችሁ እኔ በር ስር ሆናለሁ፣ እንጠብቀዋለን ማለት ነው። እሱ ሲገባ እዚሁ ነው ፍና አድርገን የምንይዘው። ስለዚህ እናስቀምጠውና እያንዳንዱ አስረን እያንዳንዱ ነገር የምናወጣ ይሆናል ማለት ነው። ና ካሜራማንና ጋርድ ወደዚህ ጋር ሆናችሁ ከዚህ ስሩ ናችሁ ቅረጹ። ሲገባ እሷን ብቻ ነው ማየት ያለበት። ሂዱ እናንተም ወደዚህ ሁኑ። እኔ እዚህ በር ስር ሆኜ የምጠብቅ ይሆናል። ምንም እንዳታስታውቁ። ሲመጣ ዝም ነው ማለት ያለብንሽ። መጥቶ ዝም ነው ማለት ያለብን። ኤልሲ እንግዲህ ውድ ተመልካቾቻችን ይሄው እዚህ መጥቷል ማለት ነው። ተረጋጊ አንቺ። አሁን መረጋጋት አለብን። ይሄንን ነገር ማሰብ የነበረብሽ መጀመሪያ ነው፣ አሁን አይደለም። እሺ እንግዲህ እሷም በዚህ ልክ እንደዚህ የምትሆንበት ምክንያት ብዙ ነገርን እንግዲህ አድርጎኛል ብላ በማሰብ ነው። ተረጋግተሽ ቁጭ በይ እባክሽ። በእናትህ ላጣጋው አንዴ፣ በእናትህ ቁጭ በይ አርፈሽ። አርፈሽ ቁጭ በይ አንተ። እኔ ላይ ደግሞ ታወራለህ እንዴ? ታወራለህ የተማላቃተ ምን ማለት ነው? እኔና እሷ እንተዋወቅም፣ በስራ ላይ ነው የምንተዋወቅ። ፍቅረኛ አይደለችም? እኔና ታገኘ የራይድ ደንበኛ ነች እንጂ እኔ እሷ ምንም አይደለችም። የራይድ ደንበኛ? አዎ። ምን ታረግ መጣ ታዲያ እዚህ ቤት? ተረጋጊና ቁጭ በይ አንቺ። ይኸውልሽ አታውቀኝም። እኔ ተረጋጊ አንቺ ሴትዮ። አንተ ውሻ! እሺ አታውቀኝም። አርፈሽ ቁጭ በይ። እኔ አንተ የት ነው የምታውቃት? በፍጹም አላውቃትም። ራሴን አመመኛለች። አንቺ ተረጋጊና ቁጭ አለች። ማመጣውላት ቁጭ በይ። ቁጭ በይ አርፈሽ ቁጭ በይ። እሺ ተረጋጊ። ይኸውልሽ ውሻ ነሽ። ተረጋጊ። ውሻ ቁጭ በይ አርፈሽ። አጋጭሻለሁ፣ አለበለዚያ እንድትወጪ ነው የማደርግሽ። እሺ በኋላ የሚጸጸትሽን ነገር ባታረጊ ጥሩ ነው። የሚቆጭሽን ነገር ተረጋጊና ቁጭ በይ። የተቀመጥክበት ቦታ አታውቀውም። እኔ ስለ ቤቱ አይደለም። አታውቃትም? ቤቱ ላይማ 2 3 መጥቻለሁ፣ ግን ደንበኛዬ ስለሆነች ነው የመጣሁት። ደንበኛ ነኝ እኔ? አዎ፣ ከደንበኝነት ውጪ ምንም አይነት ግንኙነት የለኝም ከሷ ጋር። እና ዛሬ ምን ታረግ መጣ ታዲያ? ፓራስታሞን ራሴን አመመኛለች፣ ኪኒን ይዘልኛለች፣ ኪኒን ይዤላት መጣሁ። ይሄን ያለ ምሽመጥው እሱም ሰምቷል። እሺ ይሄን ያለ ምሽመጥው ሰምቻለሁ እኮ እያንዳንዱን ነገር። እኔም የተሳሳተሽ ይዛችሁ እንዳይሆን በኋላ እንዳትጸጸቱ። ምን ነገር አድርጋችሁ። አንቺ አርፈሽ ቁጭ በይ። አትጩሂ። እሺ አንድ ጊዜ መታሽኝ ይበቃሻል። ስነ ስርዓት ያዥ። ይኸውልህ አንተ እኮ ነው አሁን እዚህ ጋር ጥፋተኛ አይደል? ዋጋ የምትከፊበትን ነገር አላቃትም ትላለህ። ትከፍላለህ አንተ ነው የምትከፍለው። እሺ አስወጣሻለሁ አለ። እንደውም ማለት ነው ምህረት ያለችበት ቦታ ሳላስታውሰው አልቀርም። እንሄዳለን፣ ይዘን ትሄዳለህ። እኔ እንኳን ባላስታውሰው ይዘን ትሄዳለህ፣ ጓደኛዬን ማለት ነው። አንተ ውሻ። ምህረት ማነች? አታውቃትም እንዴ? ምህረት ማነች? ምን አይነት የፈጠራ ታሪክ ነው የምታወራው? አንቺ ጩሂ። ተረጋግተን እናውራው። ቆይ መጀመሪያ እንጠይቀው እስኪ ልጁን። ምን ላይ ማስጮሽ? አንተ የካርክን ያለው እንደ ወንጀለኛ እግሬን እጄን አሰራችሁኝ አይደል እንዴ? ደግሞ እማላቀውን ደግሞ ነገር ደግሞ አውራ እያላችሁኝ ነው። ወንጀለኛ ነህ። ለወንጀለኝነት ደግሞ ከበቂ በላይ ማረጋገጫ አለን። እሺ እሱን ከፈለክ ማሳይ ይሆናል። ተረጋግተህ ነገሮችን ንገረኝ። ሲጀመር ማለት ነው ይኸው ፓራስታሞኑን እንግዲህ ገዝቶ ይዞ መጥቷል ማለት ነው። ከዛ በተጨማሪ ደግሞ ይሄንን ስለት እሱ ኪስ ውስጥ ነው ያገኘነው። ይሄ ምንድነው? ይሄን ስለት ይዘህ መዞር ለምን አስፈለገ? ይሄ የስራዬ ባህሪ ነው። ከተለያዩ ሰዎች ጋር ለሊት ሬድ ስለምሰራ ምን ያደርግልሃል? ይሄ ስለት ራሴን ለመከላከያ ነው ያዝኩት። እሺ ምን ማለት ነው? የስራዬ ባህሪ ለሊት ላይ ስራ ስለምሰራ የተለያየ ሰው ስለሚያጋጥመኝ ራሴን ለመከላከል ነው ያዝኩት። በዚህ ነው ታዲያ ሰው የምትከላከለው? በዚህ ነበር አንተ ሞጋ። በዚህ ነው ወይ የምትከላከለው? ልቀቂ። ውሻ በዚህ ነው አንተ ሰውን የምትከላከለው? ራሴን ለመከላከል ነው። እያስፈራራኝ ነው እንዴ? ይኸውልህ እያስፈራራው። እኔ ንጹህ ሰው ነኝ። ካስፈለገ ግን አስፈራራለሁ። እሺ ህግ እናንተ ነው የሚጠይቃችሁ። ምንም በማላውቀው ነገር መታችሁኝ እጄን አሰራችሁ። ያወራሁን እኮ እያንዳንዱን ነገር ሰምቻለሁ። አንቺ ዝም በይ፣ አፍሽን ዝጊ። እሺ ንገረኝ። ሬድ ሰራተኛ ስለሆንክ ስለት ይዘህ መዞር አለብህ ማለት ነው? አዎ ራሴን ለመከላከል ነው ያዝኩት አልኩኝ እኮ። ከዚህ በላይ የምናገረው ነገር የለም። ለወንጀል እንዲመች አሁን ጓደኛዬን ቀጥ አድርገህ ታመጣለህ። ምረትን አታውቃትም?
እኔ ምህረት የሚባል ሰው አላውቅም። እርግጠኛ ነህ? አዎ። እሺ ሀና የምትባል ሴት አታውቅም? እንዴት ነው ነገሩ? ሀናን አታውቃትም? ምንድን ነው የምታወሩት እናንተ ሰዎች? ሀና ማን ነች? ስልክ ስጠኝ፣ ከካሜራ ጀርባ ስልክ አቀብለኝ፣ መረጃ ያለበትን ስልክ አቀብለኝ። የምን መረጃ? ሀናን አታውቃትም? ኧረ እኔ ማንንም አላውቅም። ይሆናል ስጠኝ። ገና ነህ ግን አይደል? ራሱ ነው አይደለ? ሳምሶን ነው ስሜን ልክ ናችሁ፣ ግን የተሳሳተ ሰው ነው የያዛችሁት። እርግጠኛ ነህ? ሳምሶን እና ታዲያ እሺ ችግር የለውም። ስሙ ያንተ ነው? የራይድ ደንበኛ እንግዲህ ፎቶም እኛ እዚህ ጋር አለን። ከሀና ጋር የተነሳው ፎቶ ሱራፌል እያንዳንዱ መረጃ ሲሰጠን የእሱንም ፎቶ ልኮልናል። እሺ እችን አታውቃትም ሀናን? ሀና የድሮ ፍቅረኛ የነበረች፣ በዚህ ሰዓት ግን ተለያይተናል። ሰውዬው የማይሆን ነገር አትቀባጥር። እሺ እያስፈራራ እያስጨነቃችሁ ነው እንዴ? ቅርብ ጊዜ እኮ ስታወሩ ነበረ። እያንዳንዱ መረጃ እኮ አጠናክረን ነው የመጣ ነው። እሺ እኛ ከአንተን ዝም ብለን በዋዛ አልመጣንም። እሺ ትናገራለህ አትናገርም? ይኸውልህ ወንድሜ ሌላ ነገር ሳይፈጠርብህ ትናገራለህ አትናገርም? ሀና የቀድሞ ፍቅረኛ ነች አልኩኝ እኮ። ምን ማለት ነው ይሄ? በዚህ ሰዓት ግንኙነት የለም። ምን ያህል ጊዜ ሆናችሁ? ከሀና ጋር ከተገናኛችሁ ምን ያህል ጊዜ ሆናችሁ? ከወር በላይ ሆኖናል። ከሀና ጋር ከተገናኛችሁ? አዎ። ቴክስት ተጻጽፋችሁ አታውቁም በቅርብ ጊዜ? አይ ከተለያየን በኋላ ምንም ነገር ግንኙነት አቁመናል አልኩኝ እኮ። ከወር በኋላ ይኸውልህ ከኔ ጋር ስንት ጊዜ ነው? ዝም በይ አንቺ፣ አፍሽን ዝጊ አንቺ። አንቺ አትጮሂ። የአንቺና የኔ ግንኙነት የደንበኝነት ነው አልኩኝ እኮ። እኔ እናንተ እኮ 7 ወር ሊሆን ነው። አንቺ አፍሽን ዝጊ። ይሄን ነገር መጀመሪያ ተጫወተብኝ። አሻንጉሊት አደረገኝ። አሁን አይደለም እንደዚህ መደንፋት የነበረው። ገና ለገና ስለምትረዳኝ ነገሩን ሳታጣሪ የገባሽ ስለምታግዘኝ ነው። አርፈሽ ቁጭ በይ። እሺ የእሷን ተው። ከሀና ጋር እርግጠኛ ነህ? ከአንድ ወር በፊት ከአንድ ወር በኋላ ተገናኝታችሁ አታውቁም? ተደዋውላችሁም ቴክስትም ተጻፋችሁ አታውቁም? በፍጹም አናውቅም። ይኸውልህ ሀና እኮ አሁን በእኔ ቁጥጥር ስር ነው ያለችው። እሺ በእኔ እጅ ውስጥ ነው ያለችው። ኦኬ እሷንም እንደኔ አገታችኋታል ማለት ነው? እናንተ ሰዎች እኛ አጋች አይደለንም። እሺ ትሰማኛለህ? ከህግ ጋር የምንሰራ ሰዎች ነን። ማነው አጋች? ማነው ታጋች? ጓደኛዬ የት ናት አሁን? ከህግ ጋር የምንሰራ ሰዎች ነን። ስለዚህ ይህንን ነገር ለእኛ ቀላል አድርግልን። እናንተ ራሱ ህግ የሷ ጓደኛ ምህረት የተባለችው ልጅ ዛሬ ህይወቷን ልታጠፉ እየተደራደራችሁ እንደሆነ ደርሰንበታል። እሺ እኔ ነኝ የሰው ህይወት ማጠፈው? አንተ ራስህ። እኔ ደሃ ለዕለት እንጀራ የተፈተፈ ምል ሰው ነኝ። ትሰማለህ? ይኸውልህ እኔ ሌላ ነገር ውስጥ እንድገባ እንዳታደርገኝ እሺ። እያጋጨው ማለት ነው እንድታወጣ ማድረግ አያቅተኝም። ታያቸዋለህ አይደል? ከካሜራ ጀርባ ያሉትን ጎረምሶች እጅና እግሬን አስረህን እያስጨነቀኝ እኮ ነው ያለው። ገና ቀጠቅጣለሁ። እሺ እቀጠቅጣለሁ። እሺ ትናገራለህ አትናገርም? ምን አደረኩ ግን? ሌላ ነገር እንዲፈጠርብህ ነው የምፈልገው። ምን አድርጌ ነው? እኔ የፈለጋችሁትን ነገር ልታደርጉኝ ትችላላችሁ። እኔ እንዴት አመጣው ስለት እዘለዝልሃለሁ። እሺ እሺ አሁን እያንዳንዱን ነገር ተናገር። ሀናን አታውቃትም? ቅርብ ጊዜ የተጻጻፋችሁ ቴክስት ሀናን አውቃታለሁ፣ የቀድሞ ፍቅረኛ ነች አልኩኝ። እሱን አይደለም እንድትነግረኝ የምፈልገው። አሁን ከ2 ከ3 ቀን በፊት ያወራችሁትን ቴክስት። በነገራችን ላይ ወደ ተመልካቾች የምታስታውሱ ከሆነ ሀና አክስቷ ቤት ስንሄድ እንግዲህ አንደኛ እሱን ለማጥመድ ነበረ አመጣጤ የነበረው። ለእሱ ነው ቴክስት ልኬለት የነበረው። እንግዲህ አሁንም ስልኩ ከካሜራ ጀርባ ከኛ ባልደረቦች ጋር ነው ያለው እንግዲህ። ስለዚህ ይኸውልህ ስልክህን አሁን አስከፍቼ እያንዳንዱን ነገር ሳወጣ ያኔ ግን የምንቀጠቅጥ ይሆናል። እሺ እየቀጠቀጥኩ እውነቱ እንድታወጣ ማድረግ አያቅተኝም። ሰማለህ? ነገሮች ተጋልጠዋል። መደበቅ የለብም። ከዚህ በላይ የምደብቀው ነገር የለም። እውነቱን አውራ። ከሃዲ መሆን ግን አውራ መስሎሽ። እሺ አቤት ነው ጓደኛ ያለችው። ደህና ናት ግን? ምህረት የት ነው ያለችው አሁን? እንዲህ መሆኑን ባቅሬ ካንተ ጋር ቢያንስ ህይወቷን እናድነው። ምህረት የት ነው ያለችው? ወንድሜ በተረጋጋ መንፈስ እኮ መነጋገር እንችላለን እኮ ንገረና፣ ንገረን፣ ንገረን። አሁን ሁሉንም እውነት መናገር አለብህ። እኔ ከዚህ የተለየ የምናገረው ነገር የለም። ተናገርኩኝ። ለምንድን ነው በዚህ ልክ የምትደርቀው? አንቺ ዝም በይ። አንቺ አፍሽን ዝጊ። እሺ ይኸውልህ አሁን ሁሉንም እውነት መናገር መቻል አለብህ። አለበለዚያ እኔንም ወደ ሌላ ነገር ውስጥ እየከተትከኝ ነው። ሌላ ነገር እንዲፈጠር የማትፈልግ ከሆነ እውነታውን ተናገር። እሺ ይኸው ጎርታችሁኛል፣ ደብድባችሁኛል። እኔ የማውቀው ነገር የለም። ለአንተ መመታት ነው እንዴ? በጥርሴ ነው የማለቅ፣ በጥርሴ። አንቺ ዝም በይ። ካሜራማን ካሜራውን አጥፋልኝ። ይሄንን ልጅ ልኩን አስገብቼ እኔ አጥፋው፣ ካሜራውን አጥፋው። ኧረ በቃ እሺ፣ ሁሉን ነገር ካሜራውን አብራልኝ። እነግርሃለሁ አልኩኝ። ከዚህ የከፋ ነገር እንዲደርስብህ የማፈልግ ከሆነ አልፈልግም። እያንዳንዷን ነገር ትናገራታለህ። እሺ እነግርሃለሁ። እነዚህ ሁሉ ሰዎች እንዲፈራረቁበት ትፈልጋለህ? ኧረ በእናትህ አሁን እኔ ብቻ ነው የመጣው። እሺ አስቀጠቅጣለሁ። ኧረ በእናትህ በወንድ ልጅ አምላክ ይዣለሁ። ተረጋግተህ እያንዳንዱን ነገር እሺ ንገሩኝ። ዝም በይ አንቺ። ትናገራለህ አልኩኝ። ኧረ ተይኝ፣ እናገራለሁ አልኩኝ። ዝም በይ
የት ነው ያለችው ምህረት? እሺ እሷ ያለችው መጀመሪያ እሷን ህይወት ማዳን አለብን። ንገረኝ፣ የት ነው ያለችው? እኔም እስማማው በሱ ነው። እሷ እንድትተርፍ ነው ፈልገው። ዛሬ ካልሆነ ይገሏታል። ምን ማለት ነው? አደጋ ላይ ነች ያለችው ምህረት። ምን ማለት ነው? ለምህረት እንድረስላት። ይሄን ነገር አሳልፈ ከሰጠ በኋላ ነው አሁን እንደዚህ የምትለው? ሌላውን ሁሉን ነገር እቀበላለሁ፣ ግን ልጅቷን እናትረፋት። እናተርፋታለን፣ ግን የማይሆን ነገር ውስጥ እንደማትከተን እርግጠኛ መሆን መቻል አለብን። ግድ የላችሁ። ይኸውልሽ አንቺም አስታውሳለሁ ብለሻል አይደል? ቦታውን ይመስለኛል። ስልኩን ከካሜራ ጀርባ ስልኩን ፈትሹልኝ፣ ስልኩን ክፈቱት። ምናልባት አንዳንድ ነገሮች ካሉ እሱን ምክንያቱም እኛ ወጦሎት መግባት የለብንም። ስለዚህ እኛ ብቻ እንሄዳለን ማለት ነው። ትሰማለህ? ተከትሎ የመጣ ሰው የለማ፣ አብሮት የመጣ ሰው የለማ። መኪናውን የት ነው ያቆመው? መኪናውን ከግቢ ውጭ ነው ያቆምኩት። ቁልፉን ተቀብላችሁታል? ራሴ ጋር የት ነው ያለው? መውጣት ስለማይመቸኝ እዚህ ኪሴ ውስጥ ነው ያለው። አውጣው። ለእያንዳንዷ ነገር ዋጋ የምትከፍል እንኩ ይሄን የመኪና ቁልፍ ያዝልኝ። ይኸውልህ ዋጋ ትከፍላታለህ። እሺ የት ነው አሁን? የት አካባቢ ነው ያለችው እሷ? ልጅቷ ያለች ቦታ ራሴ መሄድ እችላለሁ። አንተ አትሄድም፣ እኛ ነው የምንወስድህ። እሺ እሺ። አንቺ ይኸውልሽ አታስታውሻለሽ። የማይሆን ቦታ ከወሰደ ይንገረን። እኔ አስታውሳለሁ፣ ግን ይንገረን። ትክክለኛ ቦታውን ተናገር። ሁለታችሁም አንድ ላይ ይዣችሁ መሄድ ይሆናል ማለት ነው። ለምን እሷን የሚገሏት? መጀመሪያ ከአባቷ የሚፈልጉት ነገር ስላለ ነው። ልጅቷ ንጹህ ልጅ ነች፣ የዋህ ልጅ ነች። ግን እሷን እንደ መጠቀሚያ ነው የያዟት። ከአባቷ የሚፈልጉት ነገር ከኔ በላይ ያሉ አለቃዎች ናቸው ይህንን ነገር የሚያውቁት። ከአባቷ የሚፈልጉትን ነገር ስላላገኙ እስካሁን እርምጃ ሳይወሰድባት የቀረ አይመስለኝም። ግን ልጅቷ ማለት ነው እስካሁን እርምጃ ሳይወሰድባት ማለት እስካሁንም ሞታ ሊሆን ይችላል እያልከኝ ነው? ጋርዶቹ አንድ ነገር አድርጓል ሊሆን ይችላል ነው። ፍራቼን ነው የምነግርህ እና እንድረስላት ነው የምለው። እኛም የሰማነው አንቺ አርፈሽ ቁጭ በይ። እኛም የሰማነው መረጃ ዛሬ የመጨረሻ ቀን ነው ብሎናል ሱራፌልን ታስታውሷል አይደለ? አዎ በደንብ። እሱንም ካገታችሁበት አግኝተ ነው እያንዳንዱ ስለአንተ የሰጠኝ መረጃ እሱ ነው። እሺ አሁኑኑ መሄድ አለብን። ይኸውልህ ለእያንዳንዱ ነገር ግን ዋጋ የምትከፍላት ይሆናል። ኑ ተነስቶ ለብሎ አደረ። ና እግሩን ፍቱለት። ተረጋጊ አንቺልኝ